አንዴ ደግሞ መቼስ ወጣቶች ናችሁ እዚህ መካከል ከመጠን በላይ እንደው በቃ የመጾም መንፈሳዊ ስሜት ውስጥ አዲስ ክርስቲያን ከምን ይበልጣል እንደሚባለው ደግሞ ሚራቡ የሚጠሙ ሲባል ከመጠን በላይ የሚጾም ሰው በቅርብ የጀመረ ሰው በቃ 9 ሰዓት ብላ አይ እኔ እስከ 12 ነው ዛሬ በቃ እንደዚህ ሚላል ቢነገረው የማይሰማ ማለት ይሄም ስህተት ነው። ንስሐ አባቶቻችን ካላሰናበቱ ራሱ ከሰዓቱ በላይ መጾም አይፈቅድም የቤተክርስቲያን ስራ መፈቀድ አለበት። ልጆች ሆነን እኔ አንድ ገጠመኝ ልንገራችሁ። ልጆች ሆነን የሆነ ጊዜ አብይ ጾምን እስከ ማታ መጾም ጀመረ እና ትልቅ የመጽሐፍ መምህር አሉ አንድ አባት ያሳደጉ መረተው ይቅርባችሁ አሉ። እኛም ታዘብናቸው። አባቶች እኮ ብዙም አልገባቸውም ብለን ማለት ነው። ይገርማቸዋል። እኔ እግዚአብሔር መቼስ የልጅነታችንን አይመልከትብን እንጂ ትዕቢታችን እንደው ይሄን ከንቱ ዓለም ስናየው ማለት ነው ይሄን ኃጢአተኛ ዓለም እንደዛ ነው የሚሰማ። በጣም የጾምክ በጣም የጸለይክ ሌላው ሁሉ የረከሰ አንተ ብቻ የተቀደስክ እንደዚህ ከሚሰማ ጥርግ ጋር ግብበለሽ እግዚአብሔር ከምግቡ ጋር ምን ጸባለው? ከመጠጡ ጋር ምን ጸባለው? ያንተ ልብ ነው። ሌላው ከፍ ንቆ ራስን ከፍ አድርጎ ከማየት በላይ ጾም መግደፍ ነው። እና አንዳንድ ሰው በቃ ሲነገረው አይሰማም። አንዱ ሱባኤ ገባላችሁ 40 ቀን ወደ ገዳምና እኔ አስቤበታለሁ በደንብ ተዘጋጅቻለሁ እንደ ጌታ 40 ቀን 40 ሌሊት ለምጾመው አለ። ምን ያህል ቀን ገዳም ሄደ። በዛ ሲል መነኮሳቱ ኧረ ተው ተው አባ እንጦንስም በነገራችን ላይ መጽሐፈ መነኮሳት ላይ ሴት መነኮሳያት እናቶች አምፀው ሙሉ ሕማማት አንበላማ እና እመምኔቷ ብትነግራቸው አልሰማ ሲሉ አባ እንጦንስን ጠራቸው ምከርልኝ ብላ። አባ እንጦንስ ምን አላቸው? እኔ አለ 90 ዓመቴ ነው ብዙ ገድል ፈጽም ያለው ግን በአቅሜ ጾማለሁ በአቅሜ እበላለሁ አለ። በአቅሜ ምን ጾማለሁ እንዲህ ባይሰማል እና ይሄ ልጅም 40 ቀን 40 ሌሊት ጾማለሁ እንደ ጌታ ብሎ ገባ። ለማንኛውም ያው አንተ አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት። ያው የዛሬ 40 ቀን ተሸክማችሁ ትወጣላችሁ ችግር የለም ማለት ገባ። 3 ቀን ጾመ። ይገርማችኋል እንደምንም 3 ቀን ጾመ። ከዛ በጣም ከበደው 4ኛው ቀን ላይ ከዛ እግዚአብሔር ስንት አምላክ ነው ይሄን ለማሰብ አንዲት ሽምብራ አንስቶ በላ። እግዚአብሔር አንድ ብቻ ነው አንድም። ስለዚህ 3 በላ። ወንጌላውያን ስንት ናቸው? ወንጌላውያኑ ስለዚህ በ4 ወንጌላውያን ስንት 5 አዕማደ ምስጢር ያለ ከዛ ነው በ7ቱ ሊቃነ መላእክት እየባሰበት መጣ። በነገራችን ላይ ስትበላ ይበስብሃል አይደል? ባሰበት ጭራሽ። ከዛ በ12ቱ በ24ቱ ካህናተ ሰማይ አልቻለም። በ36ቱ ቅዱሳት አንስት በ72ቱ አልቻለም። 120ው መጨረሻ በእልፍ አእላፋት መላእክት አለ። ምንድነው ነጥቡ? መጽሐፈ መነኮሳት ምን ይላል? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ ይላል። የጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ያልን ጊዜ? አሁን ዛሬ ራቱ ጥርቅ አድርጎ የበላ ሰው ነገ እስከ ስንት ነው የምትጾመው ስትለው ምን ይላል? ኧረ አልበላም ነገ ጠግቧላ። ይሄ በምግብ ብቻ አይደለም በነገራችን በምግብ ብቻ በስልጣን አሁን ስልጣን ያልተሰጠው ሰው እኔ በሆን ኖሮ ይላል። አልተሰጠውማ እዛ ቦታ ላይ ቢቀመጥ ብሶ ቁጭ ልል ይችላል። እንዴ የኢትዮጵያ እግር ኳስ እንደ ተመልካቹ ቢሆን ከዓለም አንደኛ መሆን አልነበረብንም? ነበር አልነበረም? እንዲህ ቢያደርገው የሚል ሰው እኮ ብዙ አለ። ስትገባ ግን ችግር። ይሄ ማለት ሌላው ላይ የፈረድካት ፍርድ ወደ አንተ ስትዞር ታያታለህ። ሌላው ላይ የደፈደፍከው በተለይ በሰው ኃጢአት እገሌ እንዴት እንዲያረጋል ብለህ የተማረርክ እንደሆን እንዴት እንዲህ እንዳረገ እስኪገባ ድረስ ትፈተናል። ለካ ለዚህ ነው እንዲያረገው ትላለህ። ምናልባት በሰም ቁጭ ልንልም ይችላል። ስለዚህ በዚህ ጾም በአቅማችን ጾመን በአቅማችን ስርየት የምናገኝበት ያድርግልን።